እግዚአብሔር እድሜና ጤና ሰጥቶን በህይወት ስላገናኘን ከሁሉ በፊት ፈጣሪን እግዚአብሔርን ማመስገን እፈልጋለሁኝ። ስሜ ዳግማዊ አሰፋ ይባላል። የህግ ባለሙያ ነኝ። እንዲሁም ደግሞ አዲስ ህይወት ከማዕዘኑ ወዲህ እንዲሁም የተፈቱ ሰንሰለቶች የተሰኙ 3 መጽሐፎች ጸሐፊ ነኝ። ከዛሬ 10 ዓመት በፊት ከሐዋሳ ዩኒቨርሲቲ ህግ ትምህርት ቤት በማዕረግ ከተመረቁ ተማሪዎች መካከል እኔ አንዱ ነኝ። በማዕረግ ስመረቅ ህግ ትምህርት ቤት ስማር አሁን እንደምትመለከቱት በዊልቸር ላይ ሳይሆን የነበርኩት በእግሬ የምንቀሳቀስ ምንም አይነት ጉዳት ምንም አይነት አደጋ ያልነበረኝ መኪና የማሽከረክር ሞተር ሳይክል የማሽከረክር የተለያዩ የስፖርት እንቅስቃሴዎችን የምሰራ ጤነኛ ሰው ነበርኩኝ። ከህግ ትምህርት ቤት ተመርቄ ከወጣው በኋላ ስራ መስራት የቻልኩት ለ2 ወራት ብቻ ነው። 2 ወር እንደሰራው በምሰራው የህግ ሙያ ላይ ከጓደኛዬ ጠበቃ ዳንኤል ዋለልኝ ጋር እየሰራን እያለ 500 ሺህ ብር ጉቦ ለአንድ ጉዳይ መጣልን። ያንን 500 ሺህ ብር አልቀበልም፣ ጉቦ አንወስድም፣ የሰውንም ጉዳይ አናበላሽም በማለታችን ያ ጉቦ ሊሰጠን የነበረው ግለሰብ በቀጥታ ወደ ቢሮአችን በመምጣት እኔንና ጓደኛዬን በሽጉጥ ተኩሶ መታን። ያ የተተኮሰብኝ ሽጉጥ በቀጥታ መጥቶ አንገቴ ላይ አረፈ። አንገቴ ላይ ሲያርፍ እንደምትመለከቱት እጆቼንም እግሮቼንም ለማንቀሳቀስ በማልችልበት ሁኔታ በዊልቸር ላይ ለመቀመጥ ተገደድኩኝ። በሰዓቱ ተስፋ መቁረጥ፣ ሐዘን፣ ድብርት፣ ራስን መጥላት፣ ህይወትን መጥላት፣ የምፈልገውን ነገር ለማድረግ መቸገር፣ ለእያንዳንዱ እንቅስቃሴ የሰዎችን ድጋፍ መፈለግ፣ የሰው ጥገኛ መሆን፣ ምንም ነገር ለማድረግ ስፈልግ ሰዎችም የግድ አግዙኝ ለማለት የተገደድኩበት ጊዜ ነበር። የነበረው ተስፋ መቁረጥ እንዲህ ነው ልላችሁ የምችለው አልነበረም። በጊዜ ሂደት አንዳንድ ነገሮች መረዳት ጀመርኩኝ። አንደኛው ነገር ምንም እንኳን እጅ ባይሰራ፣ ምንም እንኳን እግር ባይሰራ፣ ምንም እንኳን እንደፈለኩ ለመንቀሳቀስ ባልችል፣ ጠንካራ አእምሮ፣ ጠንካራ ማንነት፣ ጠንካራ ጭንቅላት እስካለኝ ድረስ መስራት የምፈልገውን ነገር ማድረግ እንደምችል ማመን ጀመርኩኝ። በዚህ ሂደት ውስጥ የገባኝ ምንድነው? ሰው ማለት ከአንገት በላይ ነው አልኩኝ። እየሰማችሁኝ ነው? እስቲ ከኔ ጋር በሉ። ሰው ማለት ከአንገት በላይ ነው። አእምሮ የሰው ልጅ ጠንካራ ከሆነ፣ አእምሮ ጤነኛ ከሆነ እጅና እግር ተጎታችና ትርፍ እንጂ ዋና ነገሮች አይደሉም። 3ቱም መጽሐፎቼ አዲስ ህይወትም ከማዕዘኑ ወዲህ የተፈቱ ሰንሰለቶችም የተጻፉት እጆቼ እስኪምርቶ ሳይጨብጡ፣ እግሮቼ መራመድ ሳይችሉ፣ ሰዎች እያገዙኝ እኔ ደግሞ መጻፍ የምፈልገውን ነገር እየነገርኳቸው የተጻፉ ናቸው 3ቱም መጽሐፎች። በዚህ ሰዓት አብዛኞቻችሁ ያላችሁበትን ስሜት፣ አብዛኞቻችሁ የምትጓዙበትን የአእምሮ ውጣ ውረድ እኔ በትክክል ቀምሼዋለሁ፣ አይቼዋለሁ።
አንድ እውነት አስምሬ ልነግራችሁ የምፈልገው ነገር ህይወት እስከ ቀጠለ ድረስ ባለን ማንነት፣ ባለን ብርታት፣ ባለን ጥንካሬ አእምሯችንን አጠናክረን መቀጠል ከቻልን መድረስ የማንችልበት ቦታ በፍጹም አይኖርም። ኃይልሽ ቅድም ሲናገር ነበር። ዶክተር ቢኮን፣ አስተማሪ ቢኮን፣ ሹፌር ቢኮን፣ ባለስልጣን ቢኮን፣ ባለሀብት ቢኮን የአካል ጉዳት በማንኛውም ሁኔታ በማንም ሰው ላይ ሊከሰት የሚችል እውነት ነው። እኔ የተመታሁት አንገቴን ነው። እንደምታዩት ያለሁት ዊልቸር ላይ ነው። ከዊልቸሩ አደጋ በኋላ ነው 3 መጽሐፍ የጻፍኩት። ከዊልቸሩ አደጋ በኋላ ነው ቢሮዬን ከፍቼ የህግ ማማከር ስራ መስራት የቻልኩት። ዊልቸር ላይ ከተቀመጥኩ በኋላ ነው በድፍን ኢትዮጵያ እየተዘዋወርኩኝ ስለ ፍቅር፣ ስለ ጽናት፣ ስለ ይቅርታ፣ ስለ ሰላም፣ ስለ ጥንካሬ፣ የማይሰበር ማንነት፣ የማይበገር ስብዕና ስለመፍጠር እየዞርኩ ማስተምረው እዚህ ዊልቸር ላይ ከተቀመጥኩ በኋላ ነው። ተስፋ መቁረጥ ሊሰማችሁ ይችላል። ሐዘን ሊሰማችሁ ይችላል። ስብራት ሊሰማችሁ ይችላል። ብቸኝነት ሊሰማችሁ ይችላል። እመኑኝ፣ ከበረታችሁ፣ አእምሯችሁን ካጠነከራችሁ፣ ስብዕናችሁ ላይ ከሰራችሁ በእርግጠኝነት ነገ ከኔ የተሻለ ትልቅ ቦታ የምትደርሱ ሰዎች ትሆናላችሁ። ትክክል ነው። እንደ በፊቱ የሚሆን ወይንም ደግሞ በፊት እንዳሰብነው ህይወት ላይ ቀጥል ይችል ይሆናል። ምን የሚባል አባባል አለ መሰላችሁ? የምትፈልገው የምትወደውን ካላገኘህ ያገኘኸውን ውደድ ይባላል። ህይወት የምትቀጥለው በመቀበል ውስጥ ነው። በመቀበል ውስጥ ማጣት፣ ህመም፣ ጉዳት፣ ኪሳራ፣ የተለያዩ ነገሮች በሰው ህይወት ውስጥ ይመጣሉ። ታዲያ ሲመጡ ትልቁ ነገር ምንድነው? ተቀብሎ ወደፊት ለመጓዝ መጨከን ነው። በማንኛውም ሰው ህይወት ውስጥ እንቅፋት አይጠፋም። እየሰማችሁኝ ነው? በማንኛውም ሰው ህይወት ውስጥ እንቅፋት አይጠፋም። ትልቁ ጥያቄ እንቅፋቱ ምንድነው የሚያደርጋችሁ? የመታችሁ እንቅፋት ጎድቶ እዛው ሰብሮ ካስቀራችሁ እውነትም ጉዳት ነው። የመታችሁ እንቅፋት ካንደረደራችሁ ግን እንደውም ወደፊት ካስሮጣችሁ ግን የእውነትም እንቅፋቱ ለመጥፎ ሳይሆን ለበጎ ሆኗል ማለት ነው። አሁን የገጠማችሁን ነገር ለመፈንጠሪያ፣ ለመነሻ፣ ለመሮጫ እንደውም የበለጠ ለመድመቂያና ለማብሪያነት ከተጠቀማችሁት አትጠራጠሩ፣ ይሄ ጉዳት ከህልማችሁ አያስቀራችሁ። ይሄ ጉዳት እኔን ከህልም ያላስቀረኝ 3 መጽሐፍ እንድጽፍ እንደውም አቅም ሰጥቶኛል። ለብዙዎች ስለ ጽናት፣ ስለ ይቅርታ፣ ስለ ፍቅር እንዳስተምር አቅም ጉልበት ሆኖኛል። አንድ ታሪክ ልንገራችሁ። ይሄ የምታዩት የተለየ ነገር አይደለም፣ አትጨነቁበት። አልፎ አልፎ በየመሃሉ እንቅስቃሴ ስለምፈልግ ነው። እሺ፣ እንደ ትልቅ እንደ ህመም አትቆጥሩት። አንድ ሰውዬ አህያው ጉድጓድ ውስጥ ገባበት። እየሰማችሁ ነው? አህያው ጉድጓድ ውስጥ ገባበት። ጉድጓዱ ትልቅ ስለነበረ አህያውን ለማውጣት የማይታሰብ ሆነ። በዚህ የተነሳ ጎረቤቶቹ መጡና አህያው ከዚህ በኋላ አይወጣም፣ ቢወጣም አይጠቅምም፣ ስለዚህ አፈርና ድንጋይ ከዚህ ሆነን እንሙላበት፣ እንወርውርና እዛው እንግደለውና እዛው እንቅበረው። ሰውየው ምርጫ ስላልነበረው ተስማማ። የሰፈሩ ሰው በሙሉ ድንጋዩን እያመጣ
አህያው ላይ መወርወር ጀመረ። አፈሩን እያመጣ አህያው ላይ መድፋት ጀመረ። አህያው ልክ ድንጋዩ ሲወረወርበት እንደምንም ዞር ይልና ድንጋዩ ላይ ይቆማል። አፈር ሲወረወርበት ሲደፋበት እያራገፈ አፈሩ ላይ ይቆማል። ያው ሁሉ ሰው የወረወረውን ድንጋይ ያው ሁሉ ሰው የወረወረውን አፈር እንደ መቀበሪያ ሳይሆን እንደ መሸጋገሪያ ተጠቀመውና ከጥቂት ድንጋዮች መወርወር ከጥቂት አፈሮች መደፋት በኋላ ጭራሽ እየቆመ ላይ መጨረሻ ላይ የጉድጓዱ አፍ ላይ ደረሰ። ያም ባለቤት እንደው ለመወርወር ለመሞት የተወረወረበትን ድንጋይ መቆሚያ አድርጎ በመውጣቱ ደስ አለው። ባለቤቱን ተጠቀመበት። ዛሬ ያለ የገጠማችሁን ጉዳት እንደ ዓለም መጨረሻ እንደ ማብቂያ እንደ ሞት ከቆጠራችሁት ያበቃል። የለም ባለኝ አቅም ተጠቅሜ በዙሪያ ባሉ ሰዎች ድጋፍ ተጠቅሜ በሚያግዙኝ ሰዎች እርዳታ ወደ ተሻለ ነገር እሄድበታለሁ ካላችሁ ግን አትጠራጠሩ፣ ትልቅ ቦታ ትደርሱበታላችሁ። የተሻለ ቦታ መቆም ትችላላችሁ። ህልማችሁን ማሳካት ማከናወን ትችላላችሁ። 3 መጽሐፎች ጽፌያለሁ። 4ኛ፣ 5ኛ፣ 6ኛ ፈጣሪ እድሜ እስከሰጠኝ ድረስ ጽፋለሁ። ለሰዎች የሚጠቅም ማንኛውንም ነገር ከመስራት ወደኋላ አልልም። እናንተም ከኔ እንድትማሩ እኔን አይታችሁ እንድትበረቱ እንድትጠነክሩ መልእክቴን ማስተላለፍ ፈልጋለሁ። መጽሐፎች ይዤ መጥቻለሁ። የተወሰኑ ኮፒዎች ይዤ መጥቻለሁ። ይዤ የመጣሁትን መጽሐፍ ሰክሰስ ፕላስ አሁን የዊልቸር ስጦታ የሰጠን ድርጅት ማለት ነው። እኔም እዛ ድርጅት ውስጥ በበጎ አድራጎት በመልካም ሐሳብ እሳተፋለሁ፣ እተባበራለሁ። የመጽሐፉን ሙሉ ወጪ በመስጠት ለእናንተ በነፃ እንዲሰጥ እዚሁ እንዲቀመጥ ገዝቷል። በስተመጨረሻ ማስተላለፍ የምፈልገው ነገር ቢኖር የዊልቸር ስጦታ የእግር ስጦታ ነው። ለተጎዳ ሰው እኔ አውቀዋለሁ ጥቅሙን ራሴ ስለምንቀሳቀስበት። ግን ዊልቸሩን ተጠቅሞ ሰው ዝም ካለ ምንም ዋጋ አይኖረው። ዊልቸሩን ተጠቅሞ ግን ለተሻለ ብርታት፣ ለተሻለ ጥንካሬ፣ ለተሻለ ስኬት ከተንቀሳቀሰበት ግን ሱቅ መክፈት ይቻላል፣ መነገድ ይቻላል፣ ቢሮ ገብቶ መስራት ይቻላል፣ የተለያዩ ቦታዎች መሄድ ይቻላል፣ መስራት ይቻላል። አልችልም የሚል ስሜት ብቻ ነው መጥፎ። አልችልም የሚለው ስሜት ብቻ ነው ጎጂ። አልችልም ብሎ ተስፋ ቆርጦ መቀመጥ ብቻ ነው የቁሙት። እናንተ ከበረታችሁ ከጠነከራችሁ ህይወታችሁን መቀጠል ማስቀጠል ትችላላችሁ የሚለውን መልእክት ማስተላለፍ ፈልጋለሁ። መጽሐፎቼ እዚሁ ይቀመጡና የሚመለከታቸው ሰዎች ለእናንተ እንዲደርሱ ይደረጋል። ካነሰም ተነጋግረን እንጨምራለን። እግዚአብሔር ይርዳችሁ። ከልብ አድርጌ አመሰግናለሁ። በሌላ ፕሮግራም በሌላ ጊዜ ደግሞ መጥቼ በሰፊው ህይወቴን እንደማካፈላችሁ ቃል እገባለሁ። ሰክሰስ ፕላስ ይህንን እድል ስለሰጠኝ ይህንንም ደግሞ ለእናንተ ስጦታ ስላዘጋጀ ከልብ አድርጌ ማመስገን እፈልጋለሁ። እዚህ መጥቼ በጣም ቀና ሰዎች መልካም ሰዎች አይቻለሁ። እግዚአብሔር አሁንም ቀናነታችሁን ያብዛላችሁ። ከልብ አመሰግናለሁ። እግዚአብሔር ያክብርልኝ።